የማዳም ቅመም ያቺ ቆንጆ የምትለባብሰዋ ልጅ የት ሄዳ ነው ሲሉሽ ደግሞ ለፍቶ ማግኘትን ማየት ፈልጋ አብያቸው። ያቺ እንደ ልቧ የምትዝናናው ልጅ የት ገባች ሲሉሽ ከራሷ እናቷን አስቀድማ ለእናቷ ደስታ ወጥታ አብያቸው። እየሽ በውድቀት ሰዓት የሚፈልጉሽ ሰዎች ጥቂቶች ናቸው። ስትቆሚ ግን የሚፈልጉሽ ብዙ ሰዎች ናቸው። አሁን ማሰብ ያለብሽ ሰዎችን ስለማግኘት ሳይሆን በራስሽ ስለመቆም ለቤተሰብሽ ስለማሰብ ብቻ ነው። ቆንጂት እወድሻለሁ። ቻው። ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና፣ ደስታ እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልይ እያልኩኝ ይህን ቪዲዮ ስትጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የቻላችሁ ደግሞ 10 ጊዜ ኮፒ ሊንክ ቪዲዮን እያያችሁ ብታረጉልኝ ከልብ አመሰግናለሁ። እኔ ባላያችሁን ፈጣሪ ያያችኋል። ኮፒ ሊንክ እያረጋችሁ ለምታልፉ ሁሉ ያላገባችሁ አይፎን ስልክ የሚገዛ ባል ይስጣችሁ። አሜን በሉ። እንግዲህ ዛሬ ኧረ ወይኔ የራሴን ዜማ ልልቀቅ እንዴ ጋይስ። እንደምታዩት እንግዲህ ፋንዲሾች እንኳን ደስ ያላችሁ ልጆቻችን። ከዩቲዩብ ብጥበጣና ፍትፈታ ንትርቅ ጭቅጭቅ ወጥቶ ሼፍ ሆነው ቁጭ አሉላችሁ። እኛ ሳንሰማ ተመርቀው ቁጭ ምን ይመጣል? እነ ተጣሉ እና አይገናኙም እነ ራሳችሁን አስከብሩ። ደህና ናችሁ? እንዴት ናችሁ? እንደምን ከረማችሁ? ወይኔ አላችሁ ግን በህይወት እሺ ኑራችሁ ብታዝጉን ብታደርቁን ይሻለናል። ለማንኛውም እናንተ ፍቅርና ፉፉ ምን አስባችሁ ነው ፎቶ እንደዚህ የምትነሱት? ኪችን ውስጥ የሼፍ ደንቡ አይደለም። እውነቴን ነው የምነግራችሁ። ይሄ የሼፍ ደንብ አይደለም እንዴ! ይሄ ሰላምታው፣ መተቃቀፉ፣ መሳሳቁ ውጭ ይደርሳል። አሁን እኛ የምንፈልገው ጥሩ ምግብ ሰርታችሁ እንድታቀርቡልን ነው። ሙፍታ እኔ ስሙ በደንብ እንትን አይደለኝ። ሙፍታ ደግሞ በነገራችን ላይ ከዩቲዩቦች በጣም የማደንቀው በጣም እርጋታ ያለው ምርጥ ልጅ ነው። መፍታህ ማለት እንደ ስራው አደጋ አይባልም፣ ብዙም አይሰራበትም። እሱም በጣም ከበፊት ጀምሮ ነው የማውቀው። በጣም ጎበዝ ልጅ እና አረጋ ያለ ልጅ ነው ማለት ነው። እና በሱ ቻናል ዛሬ ፍቅርና ፉፉዬ ይመጣሉ። እናንተ ደግሞ ቪዲዮ ላይክ በማድረግ የተሰማችሁን ኮሜንት ስለ ቪዲዮ ሰጥታችሁ እንዲሁም ሰብስክራይብ ያደርጋችሁ ካላችሁ ሰብስክራይብ አድርጉት። ፋንዲሾች በዚህ መታማት የለብንም። አዎ ሰብስክራይብ እንኳን አታረጉም፣ ግን መታማት የለብንም። ብታረጉ ኖሮ የኔን እስካሁን ድረስ 10 ሺህ አስገብታችሁት ነበረ። ግን ሰብስክራይብ በጣም የምሰሱት ለምን ፍቅርዬን ያላችሁ እያልኩ ፉፉዬን ያላችሁ እያልኩኝ ስለ እኔ ለምንድን ነው የማታደርጉኝ? ምክንያታችሁን ትነግሩኛላችሁ። ለማንኛውም እንግዲህ እንደዚህ አምሮባቸው ምንድን ነው ሳምሪ ምን ተፈጥሮ ነው ለምትሉኝ ደግሞ ማታ ቪዲዮ ሲለቀቅ ሼር እናደርጋለን። ሰዋየውም አላየው ምናልባት በእኛም ማያውቁት ሰዎች ካሉ ሰብስክራይብ ስለሚያደርጉት ማለት ነው። ስለዚህ ፍቅርዬና ፉፉዬ ዛሬ ጣፋጭ ምግብ ሊወዳደሩ መፍታህ ቻናል ላይ ይገኛሉ። እንግዲህ ሙፍታህ እኔ እንጃ ስሙን ከተሳሳትኩ ይቅርታ አድርጉልኝ። እኔ አፌ ላይ ማለት ነው አይመጣልኝም። እና አንተ ደግሞ ሳታዳላ ወንድ ነው ብለህ ለፉፉ ሳታዳላ ፍቅርዬንም እንትን ሳትል ቀምሰህ ይኸው እኛ ባናይ ፈጣሪ ነግሬሃለሁ ማለት ነው። አሸናፊው ሲጀምር ማለት ነው እኛ በአይናችን እንዳኛለን። ምንም በመቅመስ ብቻ አይደለም፣ ከኳሊቲው ከመጀመሪያው ከቢላዋ አያይዝ ጀምሮ ከአቀራረብ ከመክተፊያ ከዙሪያ ጽዳት ጀምሮ ነው የምናየው። አበላልጣ ብናገኝህ ይወይሌክ አለቀልክ ማለት ነው። አለቀልክ። እኔ ምንም አያገባኝም። እያንዳንዳችሁ ቤተሰቦች ደግሞ ቁጭ ብላችሁ ቪዲዮን እዩ። ከዛ አሸናፊውን ሲናገር እሱ እኛ ደግሞ የራሳችንን ሀሳብ እንሰጣለን ማለት ነው። ለማንኛውም እንደዚህ ፏ ብልጭ ሳቅ ፈከት ብሎ ስለመጡ በጣም ደስ ብሎኛል። በድጋሚ የፉፉዬና የፍቅርዬ ደስታ የሚያስደስታችሁ ሁሉ ቻናሌን ሰብስክራይብ እንድታደርጉ በትህትና እጠይቃለሁ። የነበረን ቆይታ ይሄን ይመስል ነበር። አላረዝምባችሁም። በድጋሚ ስትወጡ እንዲሁ ምናልባት ስገቡ ከረሳችሁት ስትወጡ 10 ጊዜ ኮፒ ሊንክ አድርጉልኝ። ኮፒ ሊንክ ላደረጋችሁልኝ በሙሉ ባል ከሌላችሁ እንደነገርኳችሁ ባል ይስጣችሁ።
ባል ካላችሁ ደግሞ አይፎን የሚገዛ ባል፣ እጁ የሚፈታ ባል ይሁንላችሁ። አሁ ቅመሞችዬ፣ በደነዘ ስልክ እንደምንሰራ እኮ እናውቃለን። ለህዝብ እየሰጠን እኛ እየለገስን፣ እኛ ግን ማንም ዞር ብሎ የሚሄን የለም። በቁራሌ ባሮጌ ስልክ ነው ያለ ነው እና አይፎን የሚገዛ ባል ይስጣቸው እያለሁ ለነበረን ቆይታ ከልብ አመሰግናለሁ። እወዳችኋለሁ። መልካም ጊዜ። ማን ያሸንፍ ይሆን ኮሜንት ላይ ያስቀምጡ። ከዛ እንሸልማለን፣ ያሸንፍ ያወቀ ማለት ነው። እወዳችኋለሁ። ቻው ቻው።